በደብረ ብርሃን ከተማ የተገነባ የሚገኘው የደረቅ ቆሻሻ ማስወገጃ ፕሮጀክት ግንባታ 85 በመቶ መድረሱን የከተማ አስተዳደሩ የከተማና መሰረተ ልማት መምሪያ አስታወቀ። የፕሮጀክቱን የግንባታ ሂደት ምልከታ ያደረጉት የከተማና መሰረተ ልማት ሚኒስቴር የሥራ ኃላፊዎችም ፕሮጀክቱ በተያዘለት የጊዜ ገደብ እንዲጠናቀቅ እየተሰራውን ስራ አድንቀዋል። ለዓለም ላይኩን ዝርዝሩን ከቦታው አድርሶናል። የደብረ ብርሃን ከተማ አስተዳደር የኢንቨስትመንትና የቱሪዝም መዳረሻ ከተማ እንደመሆኗ መጠን ያንን የሚመጥን ጽዳትና ውበት እንዲኖራት የሚያስችል ዘመናዊ የደረቅ ቆሻሻ ማስወገጃ ግንባታ እየተከናወነ ይገኛል። ይህም ፕሮጀክት 85 በመቶ የግንባታ ስራው መሰራቱን የከተማ አስተዳደሩ ከተማና መሰረተ ልማት መምሪያ ኃላፊ አቶ ኃይለ ማርያም ንጉስ ለከተማና መሰረተ ልማት ሚኒስቴር መስሪያ ቤት የሥራ ኃላፊዎች ገለጻ አድርገዋል። በደረቅ ቆሻሻ አወጋገድ ስርዓት ላይ ወደፊት በከተማው ያለውን ቆሻሻ ሀብቱን በአንድ ላይ በማከማቸት በዘመናዊ መንገድ ለማጣራት ለማስወገድና ሀብቱን መልሶ ለመጠቀም ዘመናዊ የደረቅ ቆሻሻ ማስወገጃ ጣቢያ ግንባታ ላይ ነው የምንገኘው። ይሄ ግንባታ 2013 ነው የተጀመረው። ከ2013 2014 2015 የሁለት ዓመት ፕሮጀክት ነው። ኦልሞስት አሁን እንደምታዩት አብዛኛዎቹ ስራዎቹ ማለት ይቻላል ተጠናቀዋል። 85.7% ያክል ደርሷል። የምንፈልጋቸው የግንባታ ማቴሪያሎች በሙሉ ስለገቡ ኦንሳይት ስለሆኑ በቅርብ ጊዜ አጠናቀን እስከ ሰኔ 30 ድረስ ፕሮጀክቱ ተጠናቆ እውን ይሆናል። የደብረ ብርሃን ከተማ አስተዳደር ከዚህ በኋላ በከተሞች በኢንዱስትሪ በኢንቨስትመንት በመኖሪያና አጠቃላይ በንግድ ማዕከላት የሚኖሩ ቆሻሻዎችን ትራንስፈር ስቴሽን ሰርቷል። እዛ በማከማቸት ወደዚህ በማምጣት ደረቅ ቆሻሻውን በዘመናዊ መልኩ የማስወገድ ስርዓት እንደሚሰራ ለሌሎች ከተሞች እንደማሳያም ሆኖ ነው የደብረ ብርሃን ፕሮጀክት የታየው። የከተማዋን ጽዳትና ውበት ከማስጠበቅ አልፎ የሥራ ዕድል የሚፈጠርበት መሆኑንም ጠቁመዋል። ይሄ ላንድፊል እንደምታውቁት ትልቅ ፕሮጀክት ነው። በገንዘብ ብናየው ትልቅ ፕሮጀክት ነው። በመህንድስና ስራም ብናየው ትልቅ ፕሮጀክት ነው። እዚህ ላይ የምንሰራበት ፕሮጀክት ምናልባት የከተማ አስተዳደሩ ከዚህ በፊት የነበረው የ2 እና የ3 ዓመት የበጀት ዓመቱ በጀት ይሆናል ኦልሞስት ወደ 300 ሚሊዮን ብር የሚጠጋ የላንድፊል ፕሮጀክት በመያዝ ነው ወደ ስራ የተገባው። አሁን ከ281 ሚሊዮን ብር በላይ ክፍያዎችን ፈጽመን ፕሮጀክቱን ያጠናቀቅን እንገኛለን። ከዚህ ፕሮጀክት ጋር በቀጣይ ከተማ አስተዳደሩ የሥራ ዕድል ይፈጥራል፣ የባዮጋዝ ስራዎችን ትስስር ያደርጋል፣ የአረንጓዴ ልማት ስራዎችን እናቀናጃለን። በተለይ የሚኒስቴር መስሪያ ቤቱ የደብረ ብርሃን ከተማ አስተዳደር ደረቅ ቆሻሻ ማስወገጃ ጣቢያ እንደ ክልል ብቻ ሳይሆን እንደ ሀገር ቀዳሚ ፕሮጀክት መሆኑን ለከተማ አስተዳደሩ እውቅና ሰጥቷል። የከተማ አስተዳደሩ ምክትል ከንቲባ አቶ በድሉ ብሸትም በቀጣይ ጊዜ የፍሳሽ ቆሻሻ ማስወገጃ ለመገንባት በሂደት ላይ እንደሚገኝም ተናግረዋል። ደብረ ብርሃን ከምታመነጨው አኳያ የቆሻሻ መጠን አኳያ ቀጣይ ችግሩን ይፈታል ብለን ነው የምናስበው። ከዚህ ጋር ተያይዞ የፍሳሽ ቆሻሻ ብዙ አካባቢ ያስጠንተናል። ኦልሞስት የጨረታ ሂደት ላይ ነው የሚገኘው በውሃና ፍሳሽ አገልግሎት መካከል እሱም አንዱ የዓለም ባንክ ፕሮጀክት አካል ሆኖ በዛ አመት ጨረታውን አወጣዋል። የሚቀጥለው አመት ኮንስትራክሽኑ በ2016 የሚጀምርበት ሁኔታዎች ናቸው ያሉት። እነዚህ ተያያዥነት ኖሯቸው እንዲሄዱ ነው በከተማ አስተዳደር በኩል እየተሰራ ያለው። የሚኒስቴር መስሪያ ቤቱ የተለያዩ የሥራ ኃላፊዎች ፕሮጀክቱ በተያዘለት ጊዜ ገደብ እንዲጠናቀቅ እየተደረገ ያለው ጥረት የሚደነቅ መሆኑን ገልጸው የበኩላቸውን ድጋፍ እንደሚያደርጉም ቃል ገብተዋል። ዋናው የግብአት እጥረት ነው በኋላ ፋንክሽናል እንዲሆንና እሱንም ማስባቸው የሰራችሁ ስለሆነ በእኛ በሚጠበቅብን ነገር ከአመራሩ ጋር እየተመካከርን የምናደርገውን ድጋፍ ዝግጁ ነን ለማለት ነው። ትላልቅ ከተሞችም የላቸውም ነገሩ እንግዲህ የወርልድ ባንክ ባጀት ስለሌለ ሳይሆን የአመለካከት ለውጥ ይሄ ነገር ያስፈልጋል ብሎ ወደ ራሱ ወስዶ አመራሩ ችግሩን ስላልፈታ ነው። አሁን አንደኛ ከተማ የሚባሉ በአንዳንድ ክልሎች አሁን ገና እየጀመሩ ነው። አሁን የከተማ ይሄንን ኮሚትመንት ወስዶ መስራቱ እኔ ትልቅ ማድነቅ ነው የሚፈልገው። በተቀመጠ ጊዜ ፕሮጀክቱን እዚህ ላይ ማድረስ እኔ ትልቅ የሚደነቅ ነው የሚለው ለማንሳት ነው። የሚኒስቴር መስሪያ ቤቱ የሥራ ኃላፊዎችና ሌሎችም ተሳታፊዎች በማጠቃለያ መርሃ ግብራቸው በከተማ አስተዳደሩ የአረንጓዴ አሻራቸውን በማሳረፍ የዓመቱን የችግኝ ተከላ መርሃ ግብር ማስጀምረዋል።